ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይኸው ቆንጆ የሆነ እንደዚህ በጣም ጤናማ ፈጣን የሆነ የፉል አሰራር ይዤላችሁ መጥቻለሁ። እጅግ በጣም ነው የሚጣፍጠው፣ ሞክሩት፣ ትወዱታላችሁ። ይህን የመሰለ ቆንጆ የሆነ የፉል አሰራር አብረን እንሰራለን ማለት ነው። አሁን ወደ አሰራሩ እንሄዳለን። አብራችን ቆዩ። ላይክ በማድረግ ቪዲዮን ብትጀምሩልኝ ደስ ይለኛል። ይኸው እንደዚህ ፉሉን የምቀቅልበትን እንደዚህ ባቄላውን ማለት ነው የምቀቅልበትን ውሃ እንደዚህ ያዘጋጅቻለሁ። በመቀጠል አጥቤ ያዘጋጀሁትን ባቄላውን ጨምርበታለሁ። የተፈለቀቀ ነው የሚባለው፣ እንደዛ ሙሉን ባቄላ አይደለም የተጠቀምኩት፣ ድፍኑን ሳይሆን የተፈተገውን ባቄላ ማለት ነው። እንደዚህ ቆንጆ አድርጌ ቀቅየዋለሁ። እንደምታዩት በደንብ ቆንጆ ሆኖ ብስል ብሎልኛል። አሁን በመቀጠል ያዘጋጀሁትን ሽንኩርት ጨምረን ደግሞ እናበስላለን ማለት ነው። ይኸው እንደዚህ ድቅቅ አድርጌ ከትፌ ያዘጋጀው ሽንኩርት ነበር። እንደዚህ የምሰራበት መጥበሻ ላይ እንደዚህ አደርግበታለሁ። በመቀጠል ውሃው ትንሽዬ ውሃ አደርግበታለሁ። እንዲሁም ደግሞ ትንሽ ጨው አደርግበትና ሽንኩርቱን ቆንጆ ሆኖ ምጥጥ ብሎ በወንፋሎቱ እንዲሁም ጨውን ውሃው እንዲሁ ቆንጆ አድርጎ እንዲያበስልልኝ ከድኜ ለተወሰነ ሰዓት እተወዋለሁ ማለት ነው። እስካሁን እየተመለከታችሁኝ ከሆነ ታዲያ ላይክ አትርሱ። የእናንተ ላይክ እኔን ያበረታኛል፣ እንዲሁም ደግሞ ቪዲዮ ለሌሎች ይደርስልኛልና ላይክ ማድረግ እንዳትረሱ። ይኸው እንደዚህ አድርጌ ጨውም አድርጌበታለሁ። በመቀጠል እንደዚህ ካደረኩት በኋላ ካቀላቀልኩኝ በኋላ ከድነዋለሁ ማለት ነው። አሁን እንደዚህ ቆንጆ አድርጋችሁ እንዲበስልላችሁ እንደዚህ ብታደርጉት መልካም ነው። ያው ቆንጆ ሆኖ ነው የሚበስለው። እናንተ በዘይትም መጥበስ ትችላላችሁ፣ እንደዚህ ግን ብታደርጉት መልካም ነው። ይኸው እንደምታዩት ቆንጆ ሆኖ ዘይቱን መጠጥ አድርጎልኛል። እንደምታዩ ውሃውን መጥቶልኛል። አሁን በመቀጠል ያዘጋጀሁት ዘይት አለ። የምሰራው ፉል ዘይት ትንሽ መጠጥ ስለሚያደርግብኝ ዘይት ትንሽ ጨመር አደርግበታለሁ። ያው ሁል ጊዜ እንደምላችሁ እንደምትሰሩት መጠን እያያችሁ እንዲሁም እንደ ቤተሰቦቻችሁ ብዛት እንደ ፍላጎታችሁ አድርጋችሁ ዘይቱን መጠቀም ትችላላችሁ። ያው እኔ እዚህ ጋር ዘይቱን ትንሽ በርከት ያደረግኩበት ትንሽ ፉሉ ወይም ባቄላው ይጠጣዋል ዘይቱንና ለዛ ነው እንደዚህ የጨመርኩት። በመቀጠል እንደዚህ ነጭ ሽንኩርት ያዘጋጀሁት ነበር፣ አንድ የሻይ ማንኪያ የሚሆን ጨምሬበታለሁ። አሁን በመቀጠል ቆንጆ ሆኖ እንዲጠበስልኝ እተወዋለሁ ማለት ነው። እስካሁን እየተመለከታችሁኝ እንዲሁም ደግሞ ሰብስክራይብ ሳታደርጉኝ ቤተሰብ ሳትሆኑኝ እያያችሁኝ ከሆነ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ እንደዚህና ሌሎች ቪዲዮዎችን ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ከወደዳችሁት ላይክ አትርሱ። ይኸው እንደዚህ አድርጌ ቆንጆ አድርጌ የፈጨሁት ቲማንቲም ነበር። እንደዚህ የምፈልገውን ያህል መጠን እጨምርበታለሁ። ቲማንቲሙ እንደዚህ ከጨመርኩኝ በኋላ በደንብ አድርጌ አቀላቅለዋለሁ። ውሃውን ምጥጥ እንዲያደርግልኝ ደግሞ ከድኜ ተወዋለሁ ማለት ነው። ይሄንን የፉል አሰራር ሞከራችሁት ከሆነ ካልሞከራችሁት ሞክሩት። እንደዚህ ደግሞ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ይሄንን በጾም ሰዓትም እንዲሁም ደግሞ መመገብ የምንችለው የፉል አሰራር ነውና ይሄንን ብትሞክሩት መልካም ነው። ይኸው እንደዚህ ለተወሰነ ሰዓት ከድኛ ቆይቼዋለሁ። አሁን በመቀጠል እንደዚህ ውሃውን ምጥጥ አድርጎልኛል፣ የቲማንቲሙን ውሃ ማለት ነው። እንደዚህ ደግሞ አቀላቅለዋለሁ። አሁን በመቀጠል እንደዚህ ካደረኩኝ በኋላ በርበሬ ነው የምጨምርበት። በርበሬውን እናንተ እንደ ፍላጎታችሁ ማብዛትም ካልፈለጋችሁ አለማብዛት፣ እንዲሁም ደግሞ ከዚህ ጨመር ማድረግ ከፈለጋችሁ መጨመር ትችላላችሁ። ያው እንደ በርበሬያችሁ የማቃጠል ወይም ደግሞ የከለር አይነት ብታደርጉት መልካም ነው። እንደዚህ በርበሬውን አንድ የሾርባ ማንኪያ የሚሆን ጨምሬበታለሁ። እንደዚህ አብሬ ያቀላቅለዋለሁ። በመቀጠል እንደዚህ ቅመማ ቅመሞቹን ደግሞ ምን አይነት እንደምጨምር ደግሞ አሳያችኋለሁ። የበለጠ የሚያጣፍጥልኝ እነሱ ስለሆኑ ከቁሌቱ ባሻገር ቅመማ ቅመሞቹ ደግሞ የበለጠ ፉሉን በደንብ እንዲጣፍጥ ያደርገዋልና የምጨምረውን ፉል አሳያችኋለሁ ማለት ነው። አሁን
እንደዚህ ቆንጆ ሆኖ እንደምታዩት እየተጠበሰልኝ ነው ያለው። አሁን የተፈጨ የቁርንፉድ ቀረፋ አዘጋጅቻለሁ። የተፈጨ ቀረፋ ማለት ነው። ውሃ እንደዚህ ጠብ ጠብ እያደረኩ ነው የማቁላለው። እንደዚህ የሞቀ ውሃ ከአጠገባችሁ ማድረግ ይጠበቅባችኋል። ያው በርበሬ ከጨመራችሁ በኋላ ቀዝቃዛ ውሃ ባትጨምሩት መልካም ነው። እንደዚህ ጠብ ጠብ እያደረኩኝ በደንብ አድርጌ አበስለዋለሁ ማለት ነው። ያዘጋጀሁትን በርበሬ፣ ሽንኩርት፣ ቲማቲሙን እንደዚህ ቆንጆ ሆኖ ካዘጋጀው በኋላ እንደነገርኳችሁ የቀረፋ ዱቄት የተፈጨ ነበር። ግማሽ የሻይ ማንኪያ የሚሆን ጨምሬበታለሁ። በጣም ነው ሽታውን የሚያገነው፣ ቆንጆ ነው የሚያደርግላችሁ። ያው እዚህ ጋር የማቁላሊያ ቅመምም መጨመር ትችላላችሁ። ያው እንደዚህ አድርጌ በደንብ ከጠበስኩት በኋላ አሁን ደግሞ ያዘጋጀሁትን የቀቀልኩትን ፉል ደግሞ እጨምርበታለሁ። እኔ በደንብ ቆንጆ አድርጌ ነው የቀቀልኩት። እናንተ ያው እንዲታይ ከፈለጋችሁ ብዙም አለማብሰል ትችላላችሁ። የሆነ እንደዚህ በዚህ መልኩ ያዘጋጀሁትን ፉል እገለብጠዋለሁ ማለት ነው። እንደዚህ ከጨመርኩት በኋላ በደንብ ቆንጆ አድርጌ እንደምታዩት አቀላቅለዋለሁ። ከለሩ፣ ሽታው በጣም ቆንጆ ነው፣ ደስ ነው የሚለው። በዚህ መልኩ ካልሞከራችሁት ሞክሩት ብዬ ሪኮመንድ አድርጋችኋለሁ። በዚህ አጋጣሚ ላይክ ሳታደርጉ የምትመለከቱኝ ከሆነ ላይክ አትርሱ። የእናንተ ላይክ እኔን ቪዲዮዎቼ ለሌሎች እንዲደርሱልኝ ያደርጋልና ላይክ አትርሱ። ይኸው በዚህ መልኩ ቆንጆ አድርጌ ካቀላቀልኩት በኋላ የተወሰነ እንዲንተከተክልኝ ደግሞ እተወዋለሁ ማለት ነው። በመቀጠል ሌሎችን ቅመማ ቅመሞችን ደግሞ አብረን እንጨምራለን። ይኸው እንደምታዩት ቆንጆ ሆኖ እየተንተከተከልኝ ነው። እንደነገርኳችሁ አሁን የምጨምራቸውን ቅመማ ቅመሞች ደግሞ አብረን እናያለን ማለት ነው። እንደዚህ መከለሻ ቅመም አድርጌያለሁ። እንዲሁም ደግሞ የጥብስ ቅጠል ግማሽ የሻይ ማንኪያ የሚሆን፣ በመቀጠል እዚህ ጋር ከሞን ያደረኩትኝ እሱንም ግማሽ የሻይ ማንኪያ የሚሆን፣ በመቀጠል ጨው አዘጋጅቼ ነበር። ጨው ደግሞ ለጣም እንጨምርበታለን። እንደዚህ ትንሽ ካዋሃድኩት በኋላ ቅመማ ቅመሞቹን በመቀጠል ጨው ነው የምጨምርበት። ቅመሞቹን ያው የበለጠ በጣም ቆንጆ አድርጎ ነው የሚያጣፍጠው፣ ብጨምሩበት መልካም ነው። ይኸው በዚህ መልኩ ካቀላቀልኩት በኋላ ያዘጋጀሁትን ጨው ደግሞ እንጨምርበታለን። በጣም ቀላል ፈጣን የሆነ አሰራር ነው። እናንተ ማታ ላይ ፉሉን ቀቅላችሁ አሳድራችሁ ጠዋት ላይ ለቁርስ መዘጋጀት የሚችል በጣም ፈጣን የሆነ የፉል አሰራር ነው። በዚህ መልኩ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ይኸው እንደምታዩት በደንብ ቆንጆ ሆኖ ትክትክ እያለልኝ ነው። ድርቅ እስኪልልኝ እንደዚህ ጠብቄዋለሁ። በምታዩት መልኩ በደንብ ቆንጆ ሆኖ ድርቅ ብሎልኛል። አሁን ይህንን ለማዕድ አዘጋጀዋለሁ። እንደምታዩት በጣም ቆንጆ አድርጌ ከጎኑ አቮካዶ አድርጌያለሁ፣ ቃሪያ፣ ሽንኩርት እንዲሁም ደግሞ ካሮት አድርጌበታለሁ። እኔ የተመገብኩት በገብስ ዳቦ ነው። በጣም ነው የሚጣፍጠው። እንደዚህ ሰርታችሁ ካልሞከራችሁት ሞክሩት። እስካሁን እየተመለከታችሁኝ ከሆነ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ ላለው ቻው ቻው። ወዳችኋለሁ። መልካም ጊዜ